ኳስ ዓለም በብዙ አይነት ኮከቦች ተሞልታለች። በሜሲ ብቃት ልትደመሙ ትችላላችሁ። በሮናልዲዮ ጎቾ ከልባችሁ ልትስቁም ትችላላችሁ። በክርስቲያኖ ሮናልዶ አፋችሁን ልትይዙ ትችላላችሁ። ሃላንድ ግን ሌላ ፍጡር ነው። አንዳንዶች እሱን ከተፈጥሮ ውጭ የተሰራ ማሽን ይሉታል። ሌሎች ደግሞ ከጥንታዊው የኖርዌይ ተረት ወጥቶ በዘመናዊ ዓለም የተከሰተ ወርቃማው ቫይኪንግ ይሉታል። ቁመቱ ሜትር ከ94፣ ሰውነቱ 90 ኪሎ ግራም ይመዝናል። ግን ደግሞ እንደ ንፋስ የሚወረወር ፍጹም ምህረት የለሽ ጎል አግቢ፣ አብዶ ሰርቶ ጉድ የሚያስብል ከየትኛውም አቅጣጫ ካስፈለገበት ርቀት በግራም ይሁን በቀኝ እግሩ በቴስታም ይሁን በመቀስምት ኳሷን ከጎል ካላላተማት አርፎ አይቀመጥም። ምክንያቱም ሰውየው ኤርሊንግ ብራውት ሃላንድ ነው። ነገር ግን ከዚህ አስፈሪ ጎል ማሽን ጀርባ እግር ኳስ አይታ የማታውቀው አስቂኝ፣ ግልጽ፣ ቀጥተኛና ተወዳጅ ሰው አለ። ታዲያ በዚህ ጥንቅራችን የምናወራው ስለ ሃላንድ የጎል ቁጥሮች ብቻ አይደለም። ዛሬ የምንጓዘው ወደ ወርቃማው ቫይኪንግ ድብቅ ህይወት ሚስጥር፣ የሀብት ማማና የቤተሰብ ፍቅር እንዲሁም ይህ ረጅም ኖርዌያዊ እንዴት በዓለም እግር ኳስ ተወዳጅ ሊሆን እንደቻለ ለጋዜጠኞች የሚሰጣቸውን ከሰከንድ የማይበልጡ አስቂኝ መልሶቹ አጀብ የሚያስብለው ያኗኗር ዘይቤውን ከአስቂኝ ስራዎቹ ጋር አዋህደን ወዳጅና አሰልጣኞቹ ስለሱ የሰጡትን ምስክርነት ማካተን ይዘነዋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ሃላንድ ታላቅ ተጫዋች ነው ስላችሁ ታላቅነቱ በሚያስቆጥራቸው ግቦች ብዛት ብቻ አይደለም፣ ባልደረቦቹ ተቃዋሚዎቹና አሰልጣኞቹ ስለሱ በሚናገሩት ቃል ጭምር እንጂ። ፔፕ ጋርዲዮላ ይናገራል፣ ሊዮኔል ሜሲን አሰልጥኛለሁ ይላል። ሊዮኔል ሜሲን አሰልጥኛለሁ። ሃላንድ ግን ሜዳ ውስጥ ያለው አደገኝነት ፍጹም የተለየ ነው። እሱ ሁልጊዜም ጎል የተጠማ ነው። ከተፈጥሮ ውጭ የሆነ አስፈሪ የጎል ማሽን ነው። የቀድሞው የዩናይትድ አሰልጣኝ ኦሌ ጉናር ኦልሻየር ደግሞ እንዲህ ይላል፣ ሃላንድን በ16 ዓመቱ ሳየው የሚገርም ቁመትና ፍጥነት ነበረው። ነገር ግን የሱ ትልቁ ጥንካሬው አእምሮው ነው። እሱ ፍርሃት የሚባል ነገር ያውቅም። ወደ ሜዳ ሲገባ ዓለምን ለመቆጣጠር ነው የሚገባው። የሪያል ማድሪዱ ተከላካይ ሩድጌር ይመሰክራል፣ እሱን ለማስቆም ሕይወትን መስጠት አለብህ። እሱ ከብረት የተሰራ ነው። በእያንዳንዱ ሰከንድ ንቁ ካልሆንክ ይደመስስሃል። ጋዜጠኛው ሃላንድን ጠየቀም። ሰዎች ሮቦት ነው ይለዋል። ደጋፊዎች በየጨዋታው ግብ እንድታስገባ ይጠብቁሃል። ይህ ነገር ጫና አይፈጥርብህም? ሃላንድ ለዚህ ጥያቄ ማሰብ አላስፈለገውም። ጫና? የምን ጫና? ጫና የሚባል ነገር የለም። አሁን የምትለው ነገር የሚፈጠረው አእምሮህ በሰዎች አስተያየት ሲሞላ ነው። እኔ ወደ ሜዳ የምገባው በኳስ ለመደሰትና ስራዬን ለመስራት ነው። ሰዎች እኔን ሮቦት ቢሉኝም ወይም ሌላ፣ እኔ ግብ ማስቆጠሬን አላቆምም። ስራዬ ኳስና መረብን ማገናኘት ነው። እሱን ደግሞ ወደዋለሁ። አዎ ሃላንድ ጎል አግብቶ አይጠግብም፣ ሃትሪክ ሰርቶ አይሰለችም። ነገር ግን ሰውየው የተንዛዛው አይመቸውም። የዶርትሙንድ ተጫዋች ሳለ ከጨዋታ በኋላ ጋዜጠኛው ኤርሊንግ ዛሬ 2 ጎል አግብታል፣ ደስተኛ ነህ ሲለው ሃላንድ አዎ አለና ዝም ብሎ ያየዋል። ጋዜጠኛው በቆራጣ ምላሹ በሽቆ በቃ? ሃላንድ አዎ በቃ ብሎ መልሶ ያፈጥበታል። ኤርሊንግ ብራውት ሃላንድ ይህ ነው። ሁሉ ነገሩ አስቂኝ ነው። በአንድ ወቅት የቻምፒዮንስ ሊግ ጨዋታ ካሸነፈ በኋላ ጋዜጠኛው ሃትሪክ የሰራባቸውን ኳሶች ለምን ወደ ቤት ይዘህ ትሄዳለህ? ከነሱ ጋርስ ምን ታደርጋለህ ብሎ ጠየቀው። ሃላንድም በፈገግታ አልጋዬ ላይ አብረውኝ ነው የሚያድሩት፣ ለኔ በጣም ልዩ ናቸው፣ በአጭሩ ሚስቶቼ ናቸው፣ እርስ በርሳቸው ደግሞ አይቀናኑ ሲል አነጋጋሪ ምላሽ ሰጠም። የሱ ቀልድ ድራማ የሌለው ከልቡ የሚወጣና ከሰው ልጅ የይስሙላ ጨዋነት የራቀ በመሆኑ ሰዎችን በፍጥነት ማረከም። በእግር ኳስ ባህል አንድ ተጫዋች ሃትሪክ የሰራባትን ኳስ ወደ ቤቱ ከመውሰዱ በፊት የቡድን አጋሮቹ በኳሷ ላይ የደስታና የምስጋና ብሎም የእንኳን ደስ አለ መልእክታቸውን ይጽፉበታል። ሃላንድ ግን በተደጋጋሚ ሃትሪክ መስራት በመጀመሩ የማንቸስተር ሲቲ ቡድን አጋሮቹ በኳሶቹ ላይ የሚጽፉት መልእክት ከእውነተኛ ምስጋና ወደ ቀልድና ተረባ ተቀየረ። በድል ማብቂያ ላይ በኳሶቹ ላይ ከተጻፉት አጫጭር መልእክቶች አንዱ በቃ እንጂ በየሳምንቱ መጻፍ ሰለቸን፣ ኳስ መውሰድ ሰለቸን የሚል ነበር። ሃላንድ እንግዲህ ይህ ነው። ሃላንድ የመወደዱ ሌላው ሚስጥር ሕፃናትን የሚያስንቅ ነፃነቱ ነው። መላጣ ሰው ተመልክታችሁ መላጣውን መንካት አለያም መላጣውን በጥፊ ማጮል አእምሯችሁ ሊያውቅ ይችላል። ሃላንድ ግን አእምሮት አይቀርም ያደርገዋል። በዚህ ነፃነቱን ብዙዎች ይወዱታል፣ ደግሞም በሜዳ ላይ ብቃቱ ያከብሩታል። እሱ ትኩስ የበሬ ልብ፣ ጉበትና ጨጓራ ይበላል።
ሰዎች ይህ አይበላም ይላሉ፣ እኔ ግን የሰውነቴን ብቃት የሚጨምር የቪታሚን ምንጭ እንደሆነ አውቃለሁ ይላል ሃላንድ። የአስማት መጠጥ ናት የሚላት ደግሞ ጥሬ ወተትን ነው እና ጥሬ ወተት አብዝቶ ከመጠጣቱ የተነሳ ደጋፊዎቹ ይህ ሰው እውነትም ኖርዌያዊ ቫይኪንግ ነው ይሉታል። ሰውየው በሆዱ በእንቅልፉና በጎል ቀልድ አያውቅም። ሃላንድ ወደ መኝታ ክፍሉ ከመግባቱ ከ2 ሰዓት በፊት ኮምፒውተር አሊያም ስልክ እንዳያይ ሰማያዊ ብርሃን የሚከለክል ልዩ መነጽር ያደርጋል። ከናካቴውም ከስክሪን ለመራቅ ይሞክራል። ይህም ለሰላማዊ እንቅልፍ ይጠቅመዋል። ጠዋት እንደነቃ ደግሞ የመጀመሪያ ስራው ፊቱን ወደ ፀሐይ አዙሮ ፀሐይ መሞቅ ነው። ቪታሚን ዲን ከዚህ ነው የማገኘው ይላል። ታዲያ እሱ የሚበላውንና የሚያደርገውን አይቶ ማንኛውም ተራ ሰው ቢሞክረው ሆስፒታል ሊገባ ይችላል። እሱ ግን ሜዳ ላይ እንዳውሬ ይሮጣል። ሃላንድ ሜዳ ውስጥ ተከላካዮችን የሚያስፈራውን ያህል በደስታ አገላለጹ ደግሞ ተወዳጅ ነው። በዶርትሙንድ በነበረበት ጊዜ ፒኤስጂ ላይ ጎል አግብቶ ሜዲቴሽን ወይም የዮጋ አቀማመጥ ተቀመጠ። ይህ ምስል ትልቅ መነጋገሪያ ሆነ። ፒኤስጂዎች በሁለተኛው ጨዋታ ሲያሸንፉ ሙሉ ቡድኑ የእሱን አቀማመጥ አስመስለው አፌዙበት። ሃላንድ ግን ምን አለ? በጣም ደስ ብሎኛል። የዮጋን ጥቅም ለዓለም እንዲያስተዋውቁ ስለረዳቸው ደስ ብሎኛል አለም። በነገራችን ላይ የአንድ አጥቂ ታላቅነት በይበልጥ የሚለካው እሱን ለመከላከል በሚለፉት ተቃዋሚዎቹ አሊያም ተከላካዮቹ ነው። በዓለማችን ከሚገኙ ምርጥ ተከላካዮች አንዱ የሆነው የሊቨርፑሉ ቫን ዳይክ ስለ ሃላንድ ይናገራል። ሃላንድ እጅግ ልዩ ነው። እሱን ለ90 ደቂቃ መከላከል የአእምሮና የአካል ስቃይ ነው። ትንሽ ክፍተት ከሰጠው ያልቅላል። ታዲያ ተከላካዮች እሱን ለመያዝ ሲሉ ይቆነጥጡታል፣ ይገፉታል፣ ይደበድቡታል። እሱ ግን ሁሌ ይስቅባቸዋል፣ ይቅርታ ያደርግላቸዋል፣ ወይ ደግሞ በቁመቱና በጉልበቱ ገፍትሮ አሽቀንጥሮ ጥሏቸው እየሳቀ ይሄዳል። በአንድ ጨዋታ ላይ አንድ ተከላካይ በጣም ሲታገለው ሃላንድ ዞር ብሎ ወንድሜ ትንሽ ረፍት ውሰድ እንጂ ሲለው በጋዜጣ ላይ ሳይቀር ወጥቷል። ሃላንድ ይህን ያክል ቀና ሰው ነው። እየገፋው እንኳን ያንተ ድካም ያስቀውና ያዝንልሃል። ተከላካዮችን ሜዳ ላይ የሚያስፈራው ሃላንድ መልበሻ ቤት ውስጥ ግን ለቡድን አጋሮቹ ሌላ ሰው ነው። የአሲስት ንጉሱ ኬቪን ደብሩናይ ስለ ሃላንድ ሲናገር ከሜዳ ውጭ እሱ በጣም ዘና ያለና አስቂኝ ሰው ነው። በየቀኑ በምግብ አሰራሩና በእንግዳ ልምዶቹ ያስቀናል። እሱ የቡድናችን ጥንካሬና ደስታ ነው። ሰውየው ሌላው የመወደዱ ሚስጥር ወዲህ ነው። ሃላንድ ማንነቱን አይሸሽግም። ብዙዎቹ ተጫዋቾች ምን መናገር እንዳለባቸው፣ እንዴት ፈገግ ማለት እንዳለባቸው ሳይቀር ሶሻል ሚዲያ ላይ ምን መፖስት እንዳለባቸው ሁሉ በጥንቃቄ የሚያማክራቸው ሰው አለ። ኤርሊንግ ሃላንድ ግን ከዚህ የተለየ ነው። ካሮት እየጎመደ መንገድ ላይ ይሄዳል። ፒጃማ ለብሶ ወክ ያደርጋል። እርሻ ውስጥ ገብቶ ትኩስ የላም ወተት ሲገዛ ይታያል። ከሚወዳቸው ጋር ደግሞ እንደ ሕፃን ይቦርቃል። ለዚህ ነው ሃላንድ የሲቲ ደጋፊዎችን ብቻ ሳይሆን የመላው ዓለም እግር ኳስ አፍቃሪዎችን ቀልብ የገዛው። እሱ ጎል የሚያገባ ማሽን ቢሆንም ከሜዳ ውጭ ግን ሕይወትን በቀላሉ የሚያይ ቀልደኛና ፍጹም ተወዳጅ ሰው ነው። ታዲያ ምንም እንኳን ሃላንድ ዝናውንና ተወዳጅነቱን ንቆ መንገድ ላይ በሌሊት ቢጃማ ብትመለከቱትም መዘነጥና መቀናጣቱንም ከኔ ወዲያ ላሳር ነው ያለ ይመስላል። በስፔን ውቧ ማርቤላ ከተማ ውስጥ የሚገኘውና ከ6.5 ሚሊዮን ፓውንድ በላይ የሚያወጣው ቤተ መንግስት የመሰለ ቪላው ሃላንድ የረፍት ጊዜውን የሚያጣጥምበት አድባሩ ነው። በውስጡ የግል የልምምድ ሜዳዎች፣ የስፓ ማዕከላትና ዘመናዊ መዋኛዎችን ይዟል። ታዲያ ሃላንድ በቀን ምን ያክል ብር ያወጣል? የዚህ ጥያቄ መልስ ያስገርማል። የሱ የቀን ወጪ ከተራ ሰው ዓመታዊ ገቢ ጋር ይወዳደራል። በቀን ለሰውነቱ ጥራት የሚያወጣው ወጪ ብቻ በሺዎች የሚቆጠር ዶላር ነው። ከኑሮ የሚመጣለት ልዩ ማዕድን የያዘ ውሃ፣ ኦርጋኒክ ምግቦችና በቀን 6000 ካሎሪ ለመመገብ የሚያስፈልጉት ልዩና ትኩስ የከብት ጉበት፣ ልብና ሌሎችም ዝግጅቶች በሙሉ በግል ሼፎቹ በጥንቃቄ የሚዘጋጁ ናቸው። አንድ ጊዜ በግሪክ ውቧ ሞኮኖስ ደሴት ላይ ከጓደኞቹ ጋር በቆየበት አጭር የ6 ሰዓት ራት ላይ 50,000 ዩሮ በላቀ የቅንጦት ምግብና መጠጥ ማለት ነው ወጪ ማድረጉና ለሬስቶራንቱ ሰራተኞች ብቻ ደግሞ 30,000 ዩሮ ቲፕ አሊያም ጉርሻ መስጠቱ የመገናኛ ብዙሃንን ትኩረት ስቦ መነጋገሪያ ሆኖ ነበር። ነገር ግን ሃላንድ ገንዘቡን እንደዚህ የሚያወጣ ብቻ አይደለም፣ የወደፊቱን የሚያስብ ብልህ ባለሀብትም ነው። ሀብቱን በባንክ አስቀምጦ የሚያበላሽ ተጫዋችም አይደለም። ሃላንድ በቴክኖሎጂ ኩባንያዎች፣ በባዮቴክኖሎጂ ማለትም የሰው ልጅ ጤናና እንቅልፍን የሚያሻሽሉ መሳሪያዎችና በኖርዌይ የሪል ስቴት ዘርፍ ላይ ግዙፍ ኢንቨስትመንት አድርጓል። እንዲያውም በቅርቡ የምግብ ማቀነባበሪያ ኩባንያዎችን በመግዛት ሀብቱን ወደ ተለያዩ ዘርፎች እያሰፋ ይገኛል። ነገር ግን የሃላንድ ትልቁ የቅንጦት እብደት የእጅ ሰዓቶቹ ላይ ይገለጣል። እሱ ሰዓት የሚገዛው ቀጠሮ መድረሱን ለመመልከት አይደለም፣ ሀብትና ውበቱን በክንዱ ላይ ለመሸከም እንጂ። ከስፔን እስከ እንግሊዝ፣ ከዶርትሞንድ እስከ ማንቸስተር በተጓዘባቸው መንገዶች ሁሉ የሰበሰባቸው የእጅ ሰዓቶች ዋጋ ከ2 ሚሊዮን ዶላር በላይ ይገመታል።
አልማዝ የተደረደሩበት ሮሌክስ ዳይቶና፣ እጅግ ቅንጡ የሆነው ኦዴማር ፒጌ ሮያል ኦክ እና የፕላቲኒየም ፓቴክ ፊሊፕ ሰዓቶቹ የፈርጣማ ክንዶቹ ጌጦች ናቸው። በሩሲያ ዶርትሙንድን ሲሰናበት ለአሰልጣኞቹና ለቡድን አጋሮቹ ስጦታ አድርጎ የሰጣቸው ሰዓቶች ብቻ ከ500,000 ዩሮ በላይ አውጥቶባቸዋል። ነገር ግን ከእነዚህ ሁሉ ሚሊዮኖች ከቅንጦት ቪላዎችና ውድ ሰዓቶች ጀርባ የሃላንድ ትልቁ ሀብት ምንድነው ካላችሁ መልሱ አጭር ነው። ቤተሰቡ። የአርሊንግ ሃላንድ ህይወት ያለ አባቱ አልፊ ሃላንድ ሙሉ ሊሆን አይችልም። አልፊ የቀድሞ የማንቸስተር ሲቲ እና የኖርዌይ ብሔራዊ ቡድን ተጫዋች ነበር። አርሊንግ እግር ኳስን ሲጀምር አባቱ አሰልጣኙ፣ መካሪውና ትልቁ ደጋፊው ነበር። ዛሬም ቢሆን አልፊ የአርሊንግ ዋና የንግድ ወኪልና የህይወት አቅጣጫው ጠቋሚ ነው። ሃላንድም ስለ አባቱ ሲናገር እንዲህ ይላል። አባቴ ለኔ ሁሉ ነገሬ ነው። እሱ ባይኖር ኑሮ ዛሬ ያለውበት ደረጃ አልደርስም ነበር። እሱ ቀደም ብሎ በሄደበት መንገድ ላይ ነው እኔ እየተራመድኩ ያለሁት። ከሱ የምወስደው ምክር ከማንኛውም የዓለም ሀብቱ ሊበልጥብኛል። አባትም ስለ ልጁ ይመሰክራል። አርሊንግ ህፃን እያለ እግር ኳስን ብቻ ሳይሆን ሁሉንም ስፖርቶች የማሸነፍ ፍላጎት ነበረው። እኔ ለሱ መንገዱን አመቻችልታለሁ። ነገር ግን ለዚህ ደረጃ ያደረሰው የራሱ የማይበገር መንፈስና ለስራው ያለው ፍጹም ቁርጠኝነት ነው። እሱ እኔ ካሰብኩት በላይ ርቆ ሄደ ድንቅ ልጄ ነው። ናቱ ግላይማሪ ሃላንድ በሜዳ ላይ አስፈሪ ወይም ቫይኪንግ ቢሆንም ከቤተሰቡ ጋር ሲሆን ግን ትሁትና አፍቃሪ ልጅ ነው። የትም ቦታ ቢሄድ በየትኛውም የዓለም ጥግ ዋንጫ ቢያነሳ መጀመሪያ የሚሮጠው ወደ አባቱ ነው። ለሱ ቤተሰብ ማለት ከታዋቂነት ማዕበል የሚያመልጥበት ብቸኛው ደህንነቱ የተጠበቀ ወደብ ነው። እሱ በየቀኑ በሺዎች የሚቆጠር ዶላር ያወጣል። በየሳምንቱ አዳዲስ የሀብት ማዕረጎችን ይቀዳጃል። ነገር ግን በየምሽቱ አፉን በፕላስተር አስሮ ሲተኛና ጠዋት በቻምፒየንስ ሊግ መዝሙር ሲነቃ ትኩረቱ አንድ ነገር ላይ ብቻ ነው፣ ታሪክ መስራት። ገንዘብና ቅንጦት የጥረት ውጤቶች ናቸው። ዋናው ፍላጎቱ ግን በታሪክ ማህደር ውስጥ ስሙን በወርቅ ቀለም ላይ ማደስ ነው። ይህ ታሪኩ ገና አልተጠናቀቀም። የዚህ ወርቃማ ቫይኪንግ ጉዞ ገና በማለዳው ላይ ነው። የምንወዳችሁ ተመልካቾቻችን ስለ ተወዳጁ የእግር ኳስ ኮከብ ሃላንድ የያዝንላችሁ ጥንቅር ይህን ይመስል ነበረ። እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ ማህበራዊና የመዝናኛ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋብዝኳችሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ በዘት ይበልልኝ። ቸር ቆዩልኝ።